ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን፣ ሰላም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን ወደ እናንተ እናደርሳለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ፕሬዝዳንት ሄርዞግ በቴል አቪቭ ሚሳኤል በወደቀበት አካባቢ ትላንት ምሽት ጉብኝት አካሄዱ። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሬን ከኢራን የሚተኮሱ ሚሳኤሎች ቁጥር መቀነሳቸውን ገለጹ። የሂዝቦላ ድርጅት የኢራን አምባሳደር ከሊባኖስ እንዲባረር በሀገሪቱ ውጭ ጉዳይ ሚኒስትር ጽህፈት ቤት መወሰኑን አወገዘ። ሳውዲ አረቢያና የተባበረችው አረብ ኤሚሬትስ በኢራን ላይ የተካሄደ ባለው ጦርነት ተሳታፊ ለመሆን ፍላጎት አላቸው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆም። ከኢራንና ሊባኖስ ወደ እስራኤል ከባድ መሳሪያዎች መተኮሳቸው እንደቀጠለ ነው። ሚሳኤሎች፣ ድሮኖችና ሮኬቶች ወደ ሰሜን እስራኤል፣ ደቡብ ኢየሩሳሌምና መካከለኛው ሀገራችን ክፍሎች ተተኩሰዋል። ትላንት ምሽት ወደ መካከለኛው እስራኤል በተተኮሰ ሚሳኤል በብኔ ብራክ ከተማ 12 ሰዎች ቆስለዋል። ከቁስለኞች መካከል አንዱ በመካከለኛ ሁኔታ፣ ሌሎች ደግሞ በቀላል ሁኔታ ተጎድተዋል። ድንጋጤ የተሰማቸውም የተወሰኑ ሰዎች አሉ። በሚሳኤል ተኩስ በንብረትና መኪናዎች ላይ ጉዳት ደርሷል። ይህ በእንዲህ እንዳለ በሂዝቦላ ሮኬት ተኩስ ትላንት በሰሜን እስራኤል የተገደለችው ወጣት የ27 ዓመቷ ኑርኤል ዱቪን መሆኗ ተገልጿል። ወጣቷ የተጎዳችው በመኪና እየተጓዘች በነበረችበት ወቅት የሚሳኤል ተኩስ ማስጠንቀቂያ ደወል ስትሰማ ከመኪናዋ ለመውረድ ጥረት ስታደርግ በፍንጣሪው ሳትጎዳ አትቀርም ተብሏል። የፍቅር አጋሯ በቀላሉ ቆስሏል። ጥንዶቹ ከ6 ወራት በኋላ ለመዳር እቅድ ይዘው ነበር ተብሏል። ፕሬዝዳንት ሄርዞግ በቴል አቪቭ ሚሳኤል በወደቀበት አካባቢ ትናንት ምሽት ጉብኝት አካሄዱ። ፕሬዝዳንቱ በቦታው ባሰሙት ንግግር ሁሉም ሕዝብ ግንባር ላይ ቆሟል፣ ሚሳኤሎች ከሰው ሰው አይለዩም፣ በዚች እንቅስቃሴዋ በማታቆመው ከተማ ሕዝቡ በግንባር ቆሟል። እኔ ወደዚህ የመጣሁት የከተማዋን ነዋሪዎችና የመላ እስራኤል ሀገር ነዋሪዎችን ለማበረታታት ነው ብለዋል ፕሬዝዳንት ሄርዞግ። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሬን ከኢራን የሚተኮሱ ሚሳኤሎች ቁጥር መቀነሳቸውን ገለጹ። ኤፊ ዴፍሬን እንዳሉት ከኢራን ወደ እስራኤል በየቀኑ የሚተኮሱ ሚሳኤሎች ቁጥር ቀንሷል። ከሞላ ጎደል 10 የሚሆኑ ሚሳኤሎች በየቀኑ ይተኮሳሉ። በኢራን ሚሳኤል የሚተኩሱንና አዛዦቻቸውን እየተከታተልን መደምሰሳችን ቀጥለናል። እኛ ስለምንከታተላቸውም ከመኪና ላይ ሆነው እንኳ ሚሳኤል መተኮስ ጀምረዋል። ወደ አራድ ከተማ የተኮሱ ቡድኖችንን ደምስሰናል። በዚህ እንቅስቃሴያችንም እንቀጥላለን። ጦሩም በኢራን እርምጃውን አጠናክሮ ቀጥሏል ብለዋል ቃል አቀባዩ። እስራኤልና አሜሪካ በኢራን ላይ በትብብር እያካሄዱ ያሉት የጦር ዘመቻ ዛሬ 26 ቀናትን አስቆጠረ። ጦርነቱ 1 ወር ሊሞላው 4 ቀናት ብቻ ቀርተውታል። ኢራን ላለፉት 47 ዓመታት የገነባቻቸውን ወታደራዊ ተቋማት በሳምንታት ውስጥ ለማፈራረስና በአንድ ያስተዳደሩን ለመገርሰስ አስቸጋሪ እንደሆነ ይነገራል። ያም ሆኖ እስራኤል በህልውናዋ የመጣውን የኢራን መንግስት ከተቻለ መቀየር፣ ካልሆነ ግን በማዳከም ለእኩይ ድርጊቶቹ የያዛቸውን እቅዶች ማስቀረት ትፈልጋለች ተብሏል። ኢራን በመካከለኛው ምስራቅ ውስጥ ካሉ ሀገራት መካከል የቀደመ ታሪክ ያላትና ህዝቧን ብልህ መሆኑ ቢነገርም የኢራን አብዮት ከፈነዳ ከ1979 ዓ ም ወዲህ ወደ ሀገሪቱ ቤተ መንግስት የገባው እስላማዊ አብዮት ጸረ እስራኤልና ጸረ ምዕራባውያን አቋም ይዞ የሚንቀሳቀስ በመሆኑና ሀገሪቱንና ህዝቡን ወደኋላ ማስቀረቱ ይነገራል። ኢራን ነዳጅ አምራች ከሆኑ ሀገራት መካከል አንዷ ብትሆንም ከነዳጅ ምርት የምታገኘው በቢሊዮን የሚቆጠር ገንዘብ ለሀገሪቱ ህዝብና ልማት የሚውል ሳይሆን ለጦር መሳሪያ ግንባታና ሽብርተኛ ድርጅቶችን ማገዣ ስለሚውል ህዝቡ በኑሮ ውድነት እንዲሰቃይ ሆኗል ተብሏል። እስራኤልና አሜሪካ በቅንጅት በኢራን ላይ የካቲት 28 ቀን 2026 ዓ.ም የከፈቱት የጦር ዘመቻ ዋና ዓላማው ለሀገሪቱም ሆነ ለአካባቢው የማይጠቅመውን የኢራን መንግስት እንዲቀየር ማድረግ፣ የሀገሪቱ የኒውክሌር ማብለያ እቅድና የሚሳኤል ግንባታ እንዲቀየር፣ ብሎም ኢራን እስራኤልን ለሚዋጉ ሽብርተኛ ድርጅቶች ሂዝቦላና ሐማስ እርዳታዋ እንድታቆም ለማድረግ ነው። በአሜሪካና እስራኤል የጋራ የጦር ዘመቻ ኢራን የአየር ኃይሏን የባህርና ምድር ኃይሏን እያጣች ቢሆንም ደብቃ ያስቀመጠቻቸውን አንዳንድ ሚሳኤሎችና ድሮኖች ወደ እስራኤልና የፋርስ ባህረ ሰላጤው ሀገራት በመተኮስ ሰላማዊ ዜጎችን እየጎዳች ትገኛለች።
ጦርነቱ ፈታኝ፣ አድካሚና ጉዳት የሚያስከትል ቢሆንም በአካባቢው ለረዥም ጊዜ የሚቆይ ሰላም ለማምጣትና በምጣኔ ሀብቱና ህዝባዊ ግንኙነቱ የተሻለ ነገር ለመፍጠር ትግሉ ተጠናክሮ ቀጥሎ የባብራስ የምትባለውን ኢራን አናቷ እንድትቀጠቀጥ የሚፈልጉ አካላት ብዙ ናቸው ተብሏል። እስራኤልና አሜሪካ በኢራን የአየር ክልል የበላይነቱን በመውሰድ ለእኩይ ተግባራት የሰራቻቸውን ተቋማትና ወታደራዊ ይዞታዎቿን እያፈራረሱና ቀንደኛ መሪዎችን እየደመሰሱ 26 ቀናትን አስቆጥረዋል። ጦርነቱን በድርድር ለማስቆም ጥረቶች መጀመራቸውን በአሜሪካው ፕሬዝዳንት በኩል የተነገረ ቢሆንም ኢራን ለአሜሪካ ጥያቄ አዎንታዊ ምላሽ ካልሰጠች፣ እስራኤልም ህልውናዋን ካላስከበረች ሁኔታው የሚረጋጋ መስሎ አይታይም ተብሏል። ሂዝቦላ የኢራን አምባሳደር ከሊባኖስ መባረሩን አወገዘ። ሂዝቦላ ባወጣው መግለጫ የሊባኖስ ውሳኔ አደገኛ ነው፣ የሊባኖስ ፕሬዝዳንትና ውጭ ጉዳይ ሚኒስትር ውሳኔያቸው እንዲሰርዙ እንጠይቃለን፣ ካልሆነ ግን የሚያመጣው ሰበብ ከፍተኛ ነው፣ የሀገርን ደህንነት መጠበቅ ለጽዮናውያን መሸነፍ አይደለም ብሏል ሂዝቦላ። በሌላ በኩል ደግሞ የሊባኖስ ፓርላማ አፈ ጉባኤ ናቢ በሪና የሂዝቦላ አመራሮች የኢራኑ አምባሳደር የሊባኖስን ውጭ ጉዳይ ሚኒስትር ውሳኔ እንዳይቀበሉና በቤሩት በሚገኘው የኢራን ኤምባሲ ጽሕፈት ቤት እንዲቀመጥ መጠየቃቸውን አልሃዳት የተሰኘው የሳውዲ አረቢያ ቴሌቪዥን ጣቢያ ዘግቧል። ሳውዲ አረቢያና የተባበረችው አረብ ኤሚሬትስ በኢራን ላይ እየተካሄደ ባለው ጦርነት ተሳታፊ ለመሆን ፍላጎት አላቸው ተባለ። የኒውዮርክ ታይምስ ጋዜጣ እንደዘገበው ከሆነ የሳውዲ አረቢያው አልጋወራሽ መሐመድ ቢን ሳልማን አሜሪካ በኢራን ላይ ጦርነቱን እንድትቀጥልበት እየገፋፉ እንደሆነና አሜሪካ በመካከለኛው ምስራቅ ያላትን ጦር ከቀነሰች ስህተት መሆኑን አሳስበዋል ተብሏል። ብሉምበርግ እንደዘገበው ደግሞ ልክ እንደ ሳውዲ አረቢያ ሁሉ የተባበረችው አረብ ኤሚሬትስም በኢራን ላይ የሚካሄደው ጦርነት እንዲቀጥል ትፈልጋለች፣ እሷም ተሳታፊ የመሆን ሀሳብ አላት ተብሏል። ኢራን በፋርስ ባህረ ሰላጤው ሀገራት በሙሉ ጥቃት መፈጸሟና ከፍተኛ ጉዳት ማድረሷ ይታወቃል። ኢራን ለወደፊት የተጠናከረ ኃይል የሚኖራት ከሆነ ስጋቱ ለእስራኤል ብቻ ሳይሆን ለእነዚህ የአረብ ሀገራትም ስለሆነ ሳውዲ አረቢያም ሆነች የተባበረችው አረብ ኤሚሬትስ በጦርነቱ የመካፈል ፍላጎት ያላቸው መሆኑ ተገልጿል። የቱርክ ፕሬዝዳንት ጣይብ ኤርዶዋን በኢራን ላይ እየተካሄደ ያለው ጦርነት የእስራኤል ጦርነት ነው በማለት ተናገሩ። ፕሬዝዳንት ኤርዶዋን ወቅታዊውን ሁኔታ በተመለከተ ሲናገሩ በኢራን ላይ ያለው ጦርነት የእስራኤል ነው፣ የናታንያሁና ከሳቸው ዙሪያ ጋር ያሉ ሰዎች ጦርነት ነው፣ በቅርቡም የግድ ጦርነቱ መቆም አለበት። በእስራኤል ጦርነት ቀሪው ዓለም ዋጋ እየከፈለ ይገኛል። ለአካባቢው ሰላምና ደህንነት መጠበቅ ሲባል ሁሉም ሀገራት በጉዳዩ አቋም መያዝ አለባቸው ብለዋል ፕሬዝዳንት ኤርዶዋን። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ቀዝቃዛማ አየር ጸባይ ይኖራል። በአንዳንድ አካባቢዎች አልፎ አልፎ ይዘንባል። በሄርሞን ኮረብታ በረዶ ይጥላል ተብሎ ይጠበቃል። ነገ ሐሙስ ቀዝቃዛማና ዝናባማ አየር ጸባይ በአብዛኛው የሀገሪቱ ክፍል ይኖራል። ከነገ ወዲያ አርብና ቅዳሜ ግን ሙቀቱ በመጠኑ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 11፣ በቴልአቪቭና አካባቢዋ 16፣ በሃይፋና አካባቢዋ በተመሳሳይ ሁኔታ 16፣ በብኤርሸባና አካባቢዋ 16፣ በኤላትና አካባቢዋ 20 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን በአጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ ሆነ የማዕሪብ ጋዜጣ በዛሬው ዘገባቸው ትኩረት ያደረጉት የሚሳኤልና ሮኬት እንዲሁም ድሮን ተኩሶች ወደ እስራኤል መቀጠላቸውን ነው። ጋዜጦች የ27 ዓመቷ ኖርኤል ዶቪን መገደሏን፣ በመካከለኛው የሀገራችን ክፍልና በደቡብ ሰዎች መቁሰላቸው እንዲሁም የሚሳኤልና ሮኬት ተኩስ በንብረት ላይ ጉዳት ማድረሱን ዘግቧል። የኢትዮ ታህሮኖት ጋዜጣ እስራኤል በሂዝቦላ ድርጅት ላይ የምትወስደውን የጦር እርምጃ አጠናክራ ቀጥላለች። በሂዝቦላ ላይ እየተካሄደ ያለው ጦርነት ከኢራን ጋር ሳታገናኝ የተጠናከረ እርምጃ እየወሰደች ነው። ጎን ለጎን ደግሞ በኢራን ላይ የአየር ኃይሉ በተለያዩ ቦታዎች ጥቃት መፈጸሙን ቀጥሏል ብሏል ጋዜጣው። ሌላው በአሜሪካና ኢራን መካከል የተኩስ አቁም ስምምነት ለማድረግና ጦርነቱን ለማስቆም ፕሬዝዳንት ትራምፕ 15 ቅድመ ሁኔታዎችን ወይም መደረግ የሚገባቸውን ነጥቦች አስቀምጠዋል ለኢራናውያን።
የእስራኤል ባለስልጣናት እንደሚገምቱት ኢራን የቀረቡላትን 15 ነጥቦች ተቀብላ ወደ ሰላም ትመጣለች የሚል ግምት የሌላቸው መሆኑን ገልጸዋል። የኢራን አያቶላ አስተዳደሮች የአሜሪካን 15 ነጥቦች ከተቀበሉ መንግስታቸው አይኖርም፣ ምክንያቱም ከርዕዮተ ዓላማቸው ጋር የሚጻረር ነው ብሏል ጋዜጣው። ፕሬዚዳንት ትራምፕ ለኢራን መሪዎች ለሰላም ካቀረቧቸው ቅድመ ሁኔታዎች መካከል ሀገሪቱ የኒውክሌር ማብለያ እቅዷን ተቋሞችን እንድትሰርዝ ማድረግ፣ ለወደፊትም በፍጹም የኒውክሌር ጦር መሳሪያ እንዳይኖራት ግዴታ መግባት፣ በኢራን ምድር የኒውክሌር ጦር መሳሪያ ግባት የሚውለውን የኡራኒየም ንጥረ ነገር ማብላላት ማቆምና ከአሁን በፊት ያብላላቸውን ለዓለም አቀፉ የተከለከሉ ጦር መሳሪያዎች ተቆጣጣሪ ድርጅት ማስረከብና በኢራን በሁሉም ቦታዎች ድርጅቱ መረጃዎችን እንዲያገኝ መፍቀድ፣ ናትናዝ፣ ኢስፋንና ፎርዶ የተባሉት የኢራን የኒውክሌር ማብለያዎች ስራቸውን እንዲያቆሙ ማድረግ፣ ኢራን ሽብርተኛ ድርጅቶችን መርዳት ማቆም፣ የሆርሙዝ የባህር ወሽመጥ ክፍት ሆኖ ለሁሉም እንቅስቃሴ እንዲሆን፣ የኢራን የባለስቲክ ሚሳኤል እቅድ ጉዳይ ለጊዜው እንዲቆምና በጉዳዩ ለወደፊት በውይይት መወሰን፣ ብሎም ኢራን ራሷን ከጠላት ለመከላከል እንጂ የረዥም ርቀት ወንጫፊ ሚሳኤል እንዳይኖራት መሆን አለበት የሚሉ ነጥቦች ይገኙበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ያቀረቡት ቅድመ ሁኔታ። የኢዲዮት አህሮኖት ጋዜጣ በአሜሪካና ኢራን መካከል መቀራረብ እንዲኖር ፓኪስታን ጥረት እያደረገች መሆኑን ዘግቧል። ጦርነቱ በሚካሄድበት ወቅት ፓኪስታን ከአሜሪካና ኢራን ጋር ያላትን ግንኙነት ማጠናከሯንና ለማስታረቅና የሁለቱን ሀገራት ጉባኤ ለማዘጋጀትም ሙከራ መጀመሯ ታውቋል። በእስራኤል በፓኪስታን ጉዳይ ሁኔታውን በጸጥታ ማየትን መርጠዋል። ይሁን እንጂ ፓኪስታን ወደዚህ መድረክ መምጣቷ እስራኤል ማሳሰቡን የኢዲዮት አህሮኖት ጋዜጣ ዘግቧል። የማሪቭ ጋዜጣም እንደ የኢዲዮት አህሮኖት ጋዜጣ ትልቅ ትኩረት ሰጥቶ የተመለከተው የሚሳኤልና ሮኬት ተኩስ ከሊባኖስና ኢራን ወደ እስራኤል መቀጠሉንና ጉዳት ማድረሱን፣ ትላንት በገሊል አካባቢ ወጣቷ ኑርኤል መገደሏን፣ የእስራኤል መከላከያ ሰራዊት በሊባኖስና ኢራን ወታደራዊ እርምጃውን ማጠናከሩን፣ የአሜሪካው መንግስት በኢራን ያለውን ጦርነት ለማስቆም ለሀገሪቱ መንግስት ያስቀመጣቸውን ቅድመ ሁኔታዎች ምላሽ እንዲያገኙ የዋሽንግተን ባለስልጣናት እየተጠባበቁ መሆኑና ሁኔታው ከተመቻቸ በሁለቱ ሀገራት መካከል ውይይት የሚካሄድ መሆኑን ዘግቧል። የሃአሬጽ ጋዜጣም ወደ እስራኤል ከባድ መሳሪያዎች አለማቋረጥ እየተተኮሱ መሆኑን፣ በገሊላ አንዲት ሴት በሮኬት ተኩስ መገደሏን፣ በቴል አቪቭና ኔጌቭ ክልል የሚሳኤል ተኩስ ፍንጥርጣሪ ሰዎችን ማቁሰሉንና በንብረት ላይ ጉዳት ማድረሱን የእስራኤል መከላከያ ሰራዊት ባለስልጣናት ሂዝቦላ በአስሮች የሚቆጠሩ ድሮኖችና ሮኬቶችን ትላንት መተኮሱን ዘግቧል። እንዲሁም አሜሪካ ከኢራን ጋር ሰላማዊ ግንኙነት ለመጀመርና የተኩስ አቁም ስምምነት ለማድረግ ወሳኝ የተባሉ 15 ነጥቦችን ልካለች። ሌላው ሳውዲ አረቢያ በኢራን ላይ የሚካሄደው ጦርነት እንዲቀጥል ጫና እያደረገች እንደሆነ ሃሬጽ ዘግቧል። ሌላው ሃሬጽ የዘገበው የኢራንና ሂዝቦላ የኢንተርኔት መረጃ ጥበቃ ክፍል ወይም ሳይበር ክፍሎች በእስራኤል ከፍተኛ ባለስልጣናት ላይ ጉዳት ለማድረስ በደህንነት ጥበቃ ካሜራዎች ላይ ሰርገው ለመግባትና ሁኔታውን ለማወቅ ሙከራ ማድረጋቸውን የእስራኤል የሳይበር ድርጅት መግለጹን ሃሬጽ ዘግቧል። ሌሎች ጋዜጦችም በተመሳሳይ ሁኔታ ተመልክተውታል። የእስራኤል ብሔራዊ የሳይበር ድርጅት ኃላፊ ዮሲ ካርዲ እንዳለው የሂዝቦላና ኢራን ሰዎች በእስራኤል ባለስልጣናት የጥበቃ ካሜራዎች ላይ ሀክ አድርገው ወይም በርብረው ለመግባት የሚፈልጉት መረጃዎችን ለመሰብሰብና ጉዳት ለማድረስ ነው። ይህም የእስራኤል መከላከያ ሰራዊት በሂዝቦላና ኢራን መሪዎች ላይ ባለፉት ጊዜያት ጉዳት ላደረሰበት የአጸፋ መልስ ለመውሰድ ቢሆንም በእስራኤል የሳይበር ድርጅት ጥሩ ጥበቃና ክትትል የሚያደርግ መሆኑን ኃላፊው ገልጸዋል። የኢዲዮት አህሮኖት ጋዜጣ የዘገበው በይሁዳና ሰማሪያ ቀበሌዎች በሰፈራ ቀበሌ ይሁዳን በፍልስጤማን መካከል ያለው አለመግባባት በተለይ ይሁዳን በፍልስጤማን ላይ የሚያደርሱት ጉዳት እየጨመረ መሄዱና የእስራኤል ወዳጅ የሆነችውን አሜሪካን የሚያረቅና የሚያስቆጣ ጉዳዩ ማሳሳቢ መሆኑን በአሜሪካ የሚያገለግሉት የእስራኤል አምባሳደር ይህኤል ሊትር አሳስበዋል። በይሁዳና ሰማሪያ በይሁዳውያንና ፍልስጤማውያን መካከል ያለው ግጭት በአሜሪካ መገናኛ አውታሮችና በአሜሪካ ፖለቲካ ውስጥ ትልቅ ቦታ እያገኘ የመጣ ጉዳይ መሆኑን
አምባሳደር ኢኤል ገልጸዋል። ጉዳዩ ወደፊት የሚያመጣውን ችግርም አሳስበዋል። ብዙ ችግር እየተፈጠረ ጉዳዩ በዝምታ እየታለፈ ነው። የአካባቢው ይሁዳውያን ለምን ችግሩን አያስቆሙም? የአካባቢው ሰዎችስ ለምን በጸጥታ ይመለከታሉ? የይሁዳና የሰማሪያ አካባቢ መስተዳድሮችና ምክር ቤትስ የት አሉ? በማለት የችግሩን አሳሳቢነት ገልጸዋል። እንደሚታወቀው ባለፉት ወራት በይሁዳና ሰማሪያ በፍልስጤማውያን ላይ የሚደርሱ ጉዳቶች እየጨመሩ መምጣታቸውን የእስራኤል ደህንነት ጥበቃ አባላት መግለጻቸው ይታወሳል። ሌላው ማዕሪብም ሆነ የዲዮት አህሮኖት ጋዜጦች የተመለከቱት በጠቅላይ ሚኒስትር ናታንያሁ ቢሮ የሚሰራው ዚቭ አግሞን ሚኒስትሮችና የክኔሴት አባላትን በተመለከተ ዘረኝነት ያለበትና ተገቢነት የሌለው ንግግር አድርጓል የሚል ዘገባዎችን ቀርቧል። ዚቭ ጠቅላይ ሚኒስትር ናታንያሁን ከጥቅምት 7 በፊት ከግብጾች መረጃዎችን ተቀብሏል ተብሏል። ከሞሮኮ የመጡ ይሁዳንም አሻንጉሊቶች ናቸው ማለቱንና በናታንያሁ ባለቤት ወይዘሮ ሳራና ልጃቸው ያኢር ላይም ትችቶችን አቅርቧል በማለት የ12ኛው ቴሌቪዥን ጣቢያ በድምፅ የተቀረጸ ንግግር ዋቢ በማድረግ መዘገቡንና በጠቅላይ ሚኒስትሩ ቢሮም ዚቭ አግሞንን የሚተካ ሰው እየፈለጉ እንደሆነ ጋዜጦች ዘግቧል። ማዕሪብ አንድ የሚያሳዝን ዘገባም አቅርቧል። በዮርዳኖስ ወንዝ የገባን የ9 ዓመት ልጁን ለማውጣት የሞከረው የ48 ዓመቱ ሳሩሲ ከወንዙ ውሃ ሰምጦ ሕይወቱ አልፏል። ልጁ ግን ተርፏል ብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ዝግጅታችን ይቀጥላል። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲመለከትልን የጋበዝነው የቀድሞ የክኔሴት አባል አቶ ሽሎሞ ሞላ ነው። አቶ ሽሎሞ እንደምን አደርክ? ጤና ይስጥልን አቶ ሰጣይ፣ እንደምን አደርክ? ደህና ነኝ፣ በጣም እናመሰግናለን። እንዴት ነበር አዳር? እንግዲህ ሂዝቦላም እንዲሁም ደግሞ ከሩቅ ኢራን ሚሳኤልና ድሮን እንዲሁም ሮኬት መተኮሳቸውን ቀጥለዋልና እናንተ አካባቢ እንዴት ነበር አዳር? በእርግጥ ከሰሞኑን ከነበረው ሌሊቶች ትናንትና ማታው የተሻለ ነው። ግን ማስጠንቀቂያው ቀደም ብሎ የሚሰጠው ማስጠንቀቂያ በስልካችን ይገባን አንድ 2-3 ያህል ገብቶ ነበር። ምሽት አካባቢ ነው አላርሙ ወይ ማዛቃው ተጮኸ ነበር እንጂ ሌሊት እንኳን 2 ያህል ማስጠንቀቂያ ግን መጨረሻ ላይ ከሌላዎች አካባቢ ነው የተሰማው። እኛ በሰላም ነው ያለነው። ጥሩ፣ እንግዲህ ሰላም እንዲመጣ የሁላችንም ምኞት ነው። እንግዲህ በተለያዩ ቦታዎች አሁንም ጉዳት መድረሱ ተገልጿል። በርካታ ሰዎች የቆሰሉበትን ሁኔታ ተመልክተናል። እርግጥ ከሚተኮሰው አንጻር እግዚአብሔር ይመስገን ደህና ነው ማለት ይቻላል። ግን እስከ መቼ ነው በዚህ ሁኔታ መንቀጠል የሚሉ አካላትም አሉና እንዴት ባለ ጠቅለል ባለ ሁኔታ የጦርነቱን ሁኔታ? የሚገርምህ እኔ እንግዲህ ከ10 ዓመት በላይ ነው የእስራኤል ሀገር የፓርላማ አባል በነበርኩበት ጊዜ፣ ክኔሴት አባል በነበርኩበት ጊዜ ያስታውሳለሁ ስብሰባ ተደርጎ ኢራን ጋር መጨረሻ ላይ እስራኤል መዋጋቱ አይቀርም ተብሎ በሚባልበት ጊዜ የተለያዩ እስራኤል ከኢራን ጋር ስትዋጋ በተለይ ኢራን የኒውክሌር ቦምብ ለመሸከም የምታደርገው ጥረት ብዙ ነው ከተባለ በከፋ ሲባል ምን ያህል ሰው ይሞታል ወይስ በጦርነቱ ምክንያት ወይም ደግሞ አነሰ ሲባል ስንት ይሆናል ተብሎ በሚጠየቅበት ጊዜ የሚገርምህ ታይቶ የነበረው እዛ ላይ ባለሙያዎች ሲናገሩት የነበረው ከ30 እስከ 50 ሺህ ሰው ይሞታል፣ በጣም ብዙ ፎቆች ይደመሰሳሉ፣
አነሰ ቢባል ግን ደግሞ ከ5000 በታች ሰው አይሆንም ሲሉ መረጃዎችን ሁሉ አቅርበው ነበር እና ግን አሁን ባለንበት ሁኔታ በእውነት ክብሩ ይስፋ ለአምላካችን ለእግዚአብሔርና በተለይም ደግሞ ለወታደሮቻችን አውሮፕላን አብራሪዎቻችን እነሱ የሚያደርጉት ፊልሚያ እና ህዝቡ ደግሞ የሚሰጠውን መመሪያና ከሞላ ጎደል እየተገበረ እስካሁን ድረስ በነፍስ ላይ ያለው ጥፋት ወይም የሞተብን ሰው ቁጥሩ በእውነት በመናስተያየበት ጊዜ የከፋ አይደለም። በጣም 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 አነስተኛ ነው እና ይሄ 4 ምክንያቶች አሉት። አንደኛ እስራኤል የፈጠረችው ቴክኖሎጂ በአየር ላይ የሚከሽፈው የማክሸፊያው የተለያዩ አይነት 4 እና 3 አይነት የሚሳኤል እና ተተኳሽ ነገሮችን የሚያወድም ስላለን የማንም ዓለም ህዝብና የዓለም አገር የሌለው ለእስራኤል ብቻ ያላት። ሁለተኛ አውሮፕላን አብራሪዎቻችን ጀግኖች ቀደም ብለው ኢራኖችን ስላስደነገጧቸው ስላስተነፈሷቸው የሚተኩሱትን መሳሪያ በሙሉ አስቀድመው ስላወደሙባቸው። ሶስተኛው ምክንያት ደግሞ ህዝቡ የሚሰጠውን መመሪያ እየሰማ መጠለያ እየገባ ስለሆነ እና አራተኛ ደግሞ ከዚህ በአጠቃላይ ኢራኖች የሚተኩሱት አሁን በእኛ ላይ ብቻ ሳይሆን በ7 ሀገሮች ላይ እየተኮሱ ስለሆነ የሚተኩሷቸው መሳሪያዎች ይበታተኑባቸዋል። ለምሳሌ ከአንድ ሀገር ላይ ከምታተኩረውና ከ7 እና ከ8 ሀገር ላይ በምትተኩስበት ጊዜ ያው ፕሮፖርሽንን ታየዋለህ። ስለዚህ ይሄ ነው እነዚህ 4 ምክንያቶች ናቸው በሰው ልጅ በጣም የከፋ እንዳይሆን የሚያደርጉ። ቢሆንም በእርግጥ ሰው የተቸገረ ነው አልተቸገረም ማለት አይደለም። የሮጠ ሽማግሌዎች አካለ ስንኩላን ህፃናቶች እየሮጡ ወደ መጠለያ በሚገቡበት ጊዜ አንዳንድ ጊዜ ሰው ይደነግጣል፣ ግን የከፋ አይደለም። ስለዚህ ጦርነቱ መጨረሻ ላይ እንዴት ነው የሚሆነው እስከ መጨረሻ ነው የሚለው እንግዲህ ማንኛውም ጦርነት መጨረሻ ላይ በዲፕሎማሲ ነው የሚቋጨው። ማለት ሁሉ ጊዜ ጦርነት እንደተዋጋ አትቀርም። ያው ለምሳሌ እስራኤል አዛ ላይ 2 ዓመት በላይ 2 ዓመት ተኩል ላይ ጦርነት አካሄዳ የተጠለፉትን ሰዎችን አመጣ። መጨረሻ ላይ በዲፕሎማሲ ነው ጦርነቱ የቆመ። ያ ማለት የዲፕሎማሲው የጦርነት ማቋምና የተደረገው ድንጅ ጥሩ ነው አይደለም የሚለው እንተውና ግን መጨረሻ ላይ በዲፕሎማሲ ነው ተቋጭቶ ነገሩ በርዷን። እንዲሁም አሁን እንደገና ሊባኖስ ላይ ከሂዝቦላ ጋር የነበረው ፊልምም በድንጅ ነው የቆመው። ስለዚህ አሁንም ቢሆን ከኢራን ጋር የሚደረገው ጦርነት መጨረሻ ላይ በዲፕሎማሲ መቋጨቱ አይቀርም። አሁንም ወደዛ ነው የሚወስድንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦችን ያስቀመጡበት ሁኔታ ሰምተናልና ኢራናውያን ይቀበላሉ ወይ? ዲፕሎማሲያዊ ሂደቱ ተግባር ላይ ለማዋልም የኢራናውያን አዎንታዊ ምላሽ የሚሰጥ ይሆናልና እንዴት ትመለከተዋለህ? ፕሬዝዳንት ትራምፕ ካስቀመጧቸው ነጥቦች አንጻር የኢራናውያን አቋም። እኛ አሁን የኢራኖች ይቀበሉታን ወይ አይቀበሉትም ከማለታችን በፊት እኛ እንቀበለዋለን ወይ የሚለውን ነገር መጀመሪያ ብናየው። ምክንያቱም መጀመሪያ ሀገራችን ጥቅም ነው እኛ ማስከበር ያለብን። ባለፈው ትራምፕ በሊባኖስ ጋርም ወይም ከሐማስ ጋርም ያደረጉልን ድንጆች መጀመሪያ ጥሩ ነው መስሎ ታይቶን ነበር፣ ግን አሁን በመናይበት ጊዜ በተግባር ጥሩ አልነበረም። የተደረጉት ታስታውስ እንደሆነ ከሐማስ ጋር ለምሳሌ 21 ነጥቦች ነበሩ።
እነዚያ 21 ነጥቦች መጨረሻ ላይ ተተገበሩ ሳልተተገበሩም የተገበረ የለውምና ጠብቀን አንዴ እና የሆነ ነገር አቶ ሽለሙ አሁን ማስጠንቀቂያ እየቀረበ ነው ጽፋት አካባቢ። እሺ ቀጥል። እና ከሐማስ ጋር መጨረሻ ላይ ያደረገነው ድንጅ የተጠለፉን ወገኖቻችንና የሞቱትና በህይወት ያሉትን ከመቀበላችን ውጭ የተደረገው ድንጅ ምንም የተተገበረ ነገር የለውምና ብዙ ቀዳዳ ያለበት ነው። ከሊባኖስ ጋርም እንደዚሁ የተደረገው ከሂዝቦላ ጋር የተደረገውን ሂዝቦላንኛ ወደ 10 ዓመት ወደ ኋላ ሰደናቸዋል፣ ደብደበናቸዋል፣ ቀጥቅጠናቸዋል እያልን ስንናገር ከቆየን በኋላ አሁን መጨረሻ ግን ሂዝቦላ እንደገና አገግሞ ተነስቶ አሁን ያስወነጨፈ ያለውን ሚሳኤል እናያለንና አሁንም ትራምፕ በተለይ የትራምፕ አማካሪዎች ዊትኮፍና ኩሽነር የሚባለው አማቾቻቸው የሚያመጡት ስምምነት ብዙ ቀዳዳ ያለው ነው እና ያ ቀዳዳ ለኛ ይጠቅመናል ወይስ ይጎዳናል የሚለውን ነገር በመናይበት ጊዜ ለኛ ጥሩ መስሎ አይታየኝም። በተለይ ደግሞ የእስራኤል የምትፈልጋቸው 4 ነገሮች ምንም ጥርጣሬ አልባ ወይም ደግሞ ዝም ብሎ ቀባብቶ መሄድ ሳይሆን መተግበር የሚገባቸው ነገሮች አሉ። እነዚያ ከተተገበሩ ለኛ ጥቅም ለእስራኤል ጥቅም ጥሩ ነው ማለት እንችላለን። አንደኛ የሚሳኤል ማስተንኮሻ ቦታዎቻቸውና መፋላቸውን በተለይ ፋክተሪዎቻቸውን ሙሉ በሙሉ እንዲያወድሙ ሚሳኤል የሚባል የሚተኩሱበት ፋክተሪ እንዲኖራቸው መኖር የለበትም። ምክንያቱም ሚሳኤሎችን ያስተኮሱ ነው እየሰሩ እየገነቡ ነው ሳውዲ ያሰቃዩን ያለ ነው። ይሄ አንዱ። ሁለተኛ ያላቸው ሚሳኤል በሙሉ መውደምና ይሄ አውሮፕላን አብራሪ የሌለው ድሮኖችን የሚተኩሷቸውንና የሚያስተኩሷቸውን እነዚህ ሙሉ በሙሉ መውደም አለባቸው፣ እንዳይነሳ መሆን አለበት። ሶስተኛና ትልቁ ነገር ደግሞ የኒውክሌር ቦምብ ፕሮግራማቸውን ሙሉ በሙሉ መውደም አለበት። ሙሉ በሙሉ የኒውክሌር ቦምብ ፕሮግራም የሚባለው ነገር ጭራሽ እንዳያስቡበት የሚለው ነገር ድጅ መሆን አለበት። አራተኛ ለኒውክሌር ቦምብ ያዘጋጇቸው ፋሲሊቲዎች አሉ። ኡራኒየም ይባላል። ኡራኒየም ለምሳሌ ወደ 400 እስከ 600 ኪሎ ግራም አዘጋጅቷል። ያ ማለት ለብዙ የኒውክሌር ቦምብ ፕሮግራም የሚሆን ዝግጁ ተዘጋጅቷል ማለት ነው። በጣም በዛ በኋላ በጣም ትንሽ ጊዜ ነው የሚያስፈልጋቸው ከሚሳኤል ላይ የፈጠሩ መተኮስ የሚችሉ። ከዚህ በተጨማሪ ደግሞ የጎረቤት ሀገሮቻችን መካከል ላይ የደነቀሯቸውን እንደ ሂዝቦላ ወይም ሁቲ የወተት ዝንቦች ምላቸው በየመን የሐማስንና ጂሃድ እስላምን ድገፋ በዓለም አቀፍ ደረጃ ሽብርን ኤክስፖርት የሚያደርጉትን እነዚህን ነገሮች ካቆሙ እዛ በኋላ የኢራን መንግስት ይውደቅ አይውደቅ የሚለው በርግጥ ቢወድቅ ተሻለ ነው፣ ግን የኢራን ህዝብ ጉዳይ ይሆናል ማለት ነው። ስለዚህ እነዚህ ነገሮች ካልተፈጸሙ አንዱ እንኳን ሳይፈጸም ቢቀር በእኛ ለእስራኤል አደጋ ነው። ለረጅም ጊዜ ተመልሰን ወደ ጦርነት መግባታችን አይቀርም። ምክንያቱም ኢራኖች አደገኞች ናቸው። አሁን እነዚህ ነገሮች የማይተገበሩ ከሆነ እንዲተገበሩ የሚያደርገው እስራኤል ጦርነቱን በመቀጠል እነዚህ ነገሮች በሙሉ ማውደም አለባት ማለት ነው በኃይል። ስለዚህ ይሄን ሙሉ በሙሉ ሳታወድም ትራምፕ ግን አሁን እያቀነቀኑ ያሉት እንዴት ነው 15 ነጥቦችን ቢያቀርቡም እነዚህ ውስጥ የገቡ ቢሆኑም ግን እኛ እንደምንፈልገው አይደለም። ከዚያ በሂደት በኋላ እነዚህ ነገሮች እንዲተገበሩ እናደርጋለን የሚል ነገር አይሰራም እና ኢራን አደገኛ ሀገር ነች። በጣም አዋቂ ሀገር ናት። በነገራችን ላይ ህዝቡ አዋቂ ነው። እነሱ ደግሞ የሃይማኖታዊ ሀገር ናቸው። በሃይማኖት ብቻ ነው የሚያምኑ እና እነሱ ይቀበሉታን አይቀበሉትም። እኔ እንደማስበው ከሆነ ለጠየቀ ጥያቄ የኢራን መሪዎች ቢቀበሉት አይመስለኝም። ከዛ ውጭ ደግሞ አሁን ማን ነው መሪያቸው?
ማነው ውሳኔ ወሳኙ በምንልበት ጊዜ እስራኤል ለቅማ ስለጨረሰቻቸው ወሳኝ የሚወስን ያለ መስሎ አይታየኝም እና የአሜሪካ ኢንተረስት ግን የአሜሪካ ፍላጎት ግን የገንዘብ ፍላጎት ነው። በተለይ ነፍጥ ዋጋው ስለጨመረባቸውና በተለይ ሁርሙዝ የሚባለውን ቦታ ኢራኖች ሙሉ በሙሉ ቅርጭም አድርገው ዘግተውት ስለሆነና ያን መቆጣጠር ስላልተቻለና በዛ አድርጎ ወደ 35% የሚሆነው የዓለም ዘይት ነዳጅ በዚያ መንገድ የሚያልፈው ስለተዘጋ ያ በሚዘጋበት ጊዜ ብዙ ሀገሮች ኢኮኖሚያቸው ይወድቃን፣ ቤንዚን ይጨምራን። ለምሳሌ 65-70 የነበረው ለአንድ በርሚል ዘይት አሁን ወደ 120 እና ወደ 110 ደርሷል። ያው ወጥፎ ሆኗል ማለት ነው እና ይሄ በጣም አደገኛ ነው። በዚህ ምክንያት ትራምፕ የኢኮኖሚ ሰው ናቸውና የፈለገ ቢሆን ለእስራኤል የምትፈልገው ነገር ሙሉ በሙሉ እስራኤል ሳትስፋይ ባይሆንም ባትረካበትም ለሀገራቸው የሚጠቅማቸው ከሆነ ጥለውን ሊሄዱ ይችላሉ፣ አይታወቅም። ስለዚህ አሁን በአንድ በኩል ግን አሁን ተስፋ የምናደርገው አንደኛ ኢራኖች ይህን ሊቀበሉት አይችሉም፣ ሁለተኛ ደግሞ ትራምፕ በአንድ በኩል ወታደራዊ ይዞታቸውን እንደውም የግብፅ ጦር በጣም እያስመጡ ናቸው ወደ ቀጠናው። ስለዚህ ቆይተን እንየው። ግን መሆን ያለበት የኛ መሪዎች አይናቸውን ከፍተው ጥንቃቄያቸውን እያደረጉ ይህ የመጨረሻ ጊዜ ጦርነት ስለሆነ አሁን እየተደበደቡ ስለሆነ አቅማቸውም እየደከመ ስለሆነ አንድን ነገር እስከ መጨረሻው ሄዶ መጨረሻ ላይ ሙጥናን ብለው ራሳቸው ኢራኖች መጣል አለባቸው እንጂ እየተጀበጀቡና እየተለመኑ አሁን ኑባካችሁ እየተባሉ እንታረቃችሁ የሚሰራ መስሎ አይታየኝም። አዎ እንደው ሌላው በጣም የሚገርመው ነገር የሁቲ አማጽያን በዚህ ጦርነት የተሳተፉበትን ሁኔታ አጋጣሚ አልተመለከትንምና አቅም ስለሌላቸው ነው ወይስ ከራሳቸው ጥቅም አንጻር ነው? እንዴት ነው ማወቅ አንችልም። ምክንያት ሊኖራቸው ይችላል። ግን እንደምታውቀው የሁቲ አማጽያን ወይም እኔ ወተት ዝንቦች ምናቸው ተቀጥቅጠዋል። በተለይ በእኛ ወታደርና በእኛ ውሳኔ መሪዎቻቸው ተለቅመዋል። ታስታውስ እንደሆነ 13 መሪዎቻቸው ካሉበት ረግፈዋል። እስራኤል ደግሞ እዛ አካባቢ እየሄደች ብዙ ኢንፍራስትራክቸራቸውን ወይም መስራቻቸውን በሙሉ ተጎድተዋል። ሌላው ደግሞ በተለይ ሳውዲ አረቢያ፣ ባህሬን እነዚህ ሀገሮች በእነሱ ላይም ሚሳኤል እየተተኮሰ ስለሆነ እነሱ ደግሞ ወደዚህ ሀገር ከተኮሱ ወደ እስራኤልም ከተኮሱ ድምጥማጣቸው እንደሚጠፋ ያውቁታልና እኔ ፈርተው ነው እንጂ ሞቲቬሽን ኑሯቸው አይደለም ማለት አልችልም። ሌላው ደግሞ ምናልባት እነሱ የኢራኖች ተገላቢዎች ስለሆኑ ታዛዦች ስለሆኑ ምናልባት ትዕዛዙን ለማስከበር የሚፈልጉት ጥቅም ኑሮ ጥቅማቸው ሳያገኙ ቀርቶ ሊሆን ይችላል፣ አናውቅም። ለማንኛውም ግን የነሱ እንኳን ያው ትንሽ ወደ ደቡብ አካባቢ ሚሳኤል መተኮስ እንጂ የከፋ አይሆንም ነበር በእኛ በኩል። እኛ አሁን በእውነት ጸንቶ ተነስቶብን ያለው ግን በዚህ አንድ አመት ተኩል ውስጥ ጦርነቱ ካቆመ በኋላ ውስጥ ለውስጥ ኢራኖች መተው ሂዝቦላን አደራጅተው እንደገና የከፋ ጉዳት እያደረሰብን ያለው እና በተለይ የሰሜኑን አካባቢ እረፍት ነስቶት ያለው ሂዝቦላ ነው። የእስራኤል አሁን አስቸጋሪ ሆኖብን ያል አማጽያኖች ሁቲዎች አይደሉም። የኛ አሁን በጣም ትንሽ አስቸጋሪ ሆኖብን ያለው ያው ሂዝቦላ ነው። የሂዝቦላን ዕጣ ፈንታ እስራኤል በተለየ አመለካከት አይታ ሂዝቦላ ለአንድና ለመጨረሻ የሚጠፋበትን መንገድ እስራኤል መፍጠር አለባት። እንደባለፈው የአሜሪካ መንግስት ጫና ባደረገው ስምምነት ሊታኒ ከሚባለው ወንዝ በታች እንዳይመጡ ሲባል የነበረው መጨረሻ ላይ በተው ተዘጋጅተው አይተናል። የኛ አሁን ከፍተኛ ትኩረት መደረግ ያለበት በእውነት በኢራኖች ላይና በሂዝቦላ ላይ ነው እንጂ የሁቲ አማጽያን ካለው ርቀትም የተነሳ ብዙኛ የሚያስጨንቀን መስሎ አይታየኝም።
አዎ በመጨረሻ እንደው ለአሸባሪዎች የሞት ፍርድ እንዲሰጥ የሚለው በክኔሴት ኮሚቴ የጸደቀበት ሁኔታ ሰምተናል። እና እንደው በክኔሴት ምልዓተ ጉባኤ ይጸድቃል ወይ? ይህ ህግ የሚያመጣው ተጽዕኖ ምን ያክል ነው? ለምንድነው ብዙ ተቃውሞ ያለው ይህ ህግ ዙሪያ? እኔ ይሄ ህግ መጨረሻ ይጸድቃል ብዬ አላምንም። ምክንያቱም እስራኤል የዲሞክራሲ ሀገር ናት እና በዲሞክራሲ ሀገሮች መካከል የሞት ፍርድ ህግ በምትደነግግበት ጊዜ ለይተህ ለአረቦች ብቻ ብለህ መደንገግ ስለማይቻል ይሄ ህግ እስከተደነገገ አንዳንድ ሽብርተኛ ይሁዲዎች ካሉም ወይም እነሱም ለሞት ይጋለጣሉ እና መስሎ አይታየኝም። አንዱ ትልቁ እስራኤል ለምሳሌ የሞት ፍርድ እንዲ ወይም ህጉ እንዲጸድቅ የሚፈልጉ ሰዎች ማድረግ ያለባቸው እንደኔ አመለካከት ሂትለር ይሁዲዎችን ከጨፈጨፈበት ጊዜ በዚያን ወቅት የሂትለር ግብረ አበሮች የነበሩት ከተያዙ እና ወደ ፍርድ ከመጡ እነሱ የሞት ፍርድ ይፈረድባቸው የሚል ህግ አለ እኛ ሀገር እና አዲስ ህግ ከመደንገግ እኔ የክነስት አባላት መድረግ የነበረባቸው በሰባት ቀን 10ኛው ወር 23 ዓመተ ምህረት በእንደዚህ አይነት ጄኖሳይድ የተሳተፉትንም ባለው የሞት ህግ እንዲዳኙ የሚል ውሳኔ ብቻ ነው መወሰን ያለባቸው እንጂ ለየት ያለ የሞት ፍርድ ህግ ይደንገግ ማለቱ ይሄ የነቤን ግብር የፖፑሊዝም ህግ ማጽደቅ እንጂ ትክክለኛ ነው ብዬ አላምንም። ስለዚህ ህግ አለ። ባለው ህግ መሰረት ለናዚዎች ባለው የሞት ህግ ከመጽሐፋችን አለ ህግ መጽሐፍት አለ። ያን እንዲተገበር ግን ለየት ያለ ውሳኔ ያስፈልጋል። በተለይ የፍትህ ሚኒስትሩ ታካኖን የሚባል አለ። እሱን ነው ማድረግ ያለበት እንጂ አዲስ ህግ መደንገግ ማለት እንደምታየው ለምሳሌ ሰሞኑን ይሁዳ ሰማሪያ ናሪያ ግቫውት እየተባሉ ለምሳሌ ብዙ የአረብ ቤቶችን እየሄዱ አረቦችን እየገደሉ አረቦችን ቤታቸውን እያፈረሱ የወይራ ዛፋቸውን ሁሉ እየቆረጡ ፍየሎቻቸውን ሁሉ እያረዱ ብዙ የሚሰሩ አሉ። ታስታውስ እንደው ለምሳሌ አንዳንድ አረቦችን ገብተው ቤታቸውን አፍርሰው የገደሉም እንደዛም ተጠርጣሪዎች ሁሉ አሉ እና መጨረሻ ላይ የሞት ፍርድ ህግ በሚደነገግበት ጊዜ የኛ ሰዎችም ሊጋለጡ ይችላሉ እና ተታመነበት ኦኬ። ግን እኔ እንደማስበው ከሆነ ባለን የዲሞክራሲ ህግና ደንብ መሰረት ያሉትን ህጎች እያስተካከሩ እኔ ደግፋለሁ። በነገራችን ላይ ከዛ መተው በ7 ቀን 10ኛው ወር 23 ዓመተ ምህረት ጉዳት ያደረሱብን መኻብሊም ወይም ደግሞ ወንበዴዎች እነሱ መምጠልጠል አለባቸው፣ መገደል አለባቸው። ግን መዳኘት ያለበት ባለው ህግ እንጂ አዲስ ህግ አያስፈልግም ብዬ ነው የማስበው። ጥሩ አቶ ሽሎሞ በጣም ነው የምናመሰግን። መልካም ቀን እንዲሆንልህ እንመኛለን። መልካም ቀን ላንተም፣ ሰላምና ጸጥ ያለ ቀን ይሁን።